እግር ኳስ ውስጥ እንኳን ኖርን እግር ኳስ ውስጥ እንኳን ተወለድን እግር ኳስ ውስጥ እንኳን አደግን እግር ኳስ ውስጥ እንኳን ኖርን እግር ኳስ ውስጥ እንኳን ወለድን ዓለማችን ሰላም ትሁን ስንል ምክንያቱ ብዙ ነው ሰላምን የምንፈልግበት የዓለም ሕዝብ በሰላም ወጥቶ እንዲገባ የተዘራው እንዲበቅል ሰዎች እንዳይሞቱ ምድራችን እንዳትበከል የሰላም ምክንያቱ እጅግ በጣም ብዙ በመሆኑ ሰላምን እንመኛለን የእግር ኳስ ደጋፊዎች ደግሞ እንደ ትላንት ምሽቱ አይነት ጫውታ በመላው ዓለም እንዲታይ ሰላም ያስፈልጋል ሰላም ባይኖር በአንድ ሳምንት ውስጥ 13 ግብ የተቆጠረበትን የባርሴሎናና የኢንተር ሚላን ጫውታ ማየት ማስተዋጎል መመልከት መናፈቅ ወይም ደግሞ በሰላም እጦት መጨናገፉ ሲታሰብ ሰላም ለምድራችን ይሁን ስንል እግር ኳስንም በነጻነት እንድናይ ነው የዋናው የሰላም መሰረቱ ሳይዛነፍ ሳይዛባ ሳይለጠጥ ሰላም ለብዙ ነገሮች ያስፈልጋል በየመሃሉ ደግሞ እንደዚህ አይነት እግር ኳስ እንድናይ ሰላም ያስፈልጋል ስለ እግር ኳስ ስናወራ እግር ኳስ ቤተሰቦንን ስንከርም በእግር ኳስ እድሜያችንን ከእኩሌታ በላይ ስንገፋ አንዳንድ ጊዜ እዚህ ደረጃ ሰዎች ደርሰው ባዩት እንላለን ኢንተር ሚላን 4 ባርሴሎና 3 የ17 ዓመቱ ልጅ ሜዳ ላይ የወደፊት የዓለም ኮከብ የፕላኔታችን እንቁ መሆኑን በትክክል ያሳየ እድሜ ጠገቦቹ ጫውታው እንዳላለቀ በጥቅሻ እየነገሩን የወጣቶችን ህልም አኮላሹ በዛሬው ፕሮግራም ምን እናወራለን ማይካችንን ከፍተን ጸጥ ብንልና በዩቲዩብ ቢፈቀድ ኢንስትሩሜንታል ሙዚቃ ተጋብዘን እናንተንም ጋብዘን ጸጥ ብንል ጥሩ ነው ምክንያቱም በማታው ጫውታ ያገኘነውን ጸጥታ በማታው ያገኘነውን ሐሴት የተሸነፈም ያሸነፈም በጋራ ይረካበትን ጫውታ በደካማ ፕሮግራም ማበላሸት ተገቢ አይደለም እንደኔ ይሄ ፕሮግራም ስለተለመደ ከጫውታ በኋላ የጫውታ ግምገማ ስላለ እንጂ ይሄን ጫውታ በተለያዩ ሐሳቦች መነካካት አያስፈልግም ዝም ማለት ነው የባርሴሎና ታክቲክ ደካማ መሆን የኢንተር ሚላን ቴክኒክ ደካማ መሆን ጫውታው ሚዛናዊ ያርጎታል ባርሴሎናዎች ደካማ ጎናቸውን ከኋላ በኩል ያለውን የጥራትም የታክቲክም ችግር ዋጋ አስከፍሏቸዋል ኢንተር ሚላኖች የታክቲክ ብቃታቸው አስተማማኝ መሆኑን አሳይተው በቴክኒክ ችግር በሚታወቁበት የጭንቅላት ኳስ ከጀርባቸው ኳስ እየተጣለ ትናንሾቹ በቴስታና ታይሚንግ ጠብቀው እየደፈቁ ሲያገቡ ስናይ ቴክኒክ ታክቲክን ደፈቀ ብለን አርስት መርጠን ነበር ነገር ግን ታክቲክ ቴክኒክን በመጨረሻ ሰዓት ባንጋፋዎቹ እድሜ ከፍ ባለ የጣሊያን ተከላካዮችና የአማካይ ስፍራ ተጫዋቾች የወጣቶቹን ህልምና ትልም አኮላሽተዋል አይ እግር ኳስ እንላለን በውጤት ሲተቃለል በ13 ግብ 7-6 ተጠናቀቀ የመጀመሪያ ይመስልናል ብዙ ታሪክ ማገላበጥም አያስፈልግም ካለም በዚህ መልክ ያማረ በዚህ መልክ ወዝ ያለው ጫውታ አላየንም የሚያስቆጭ የሚያንገበግበው ነገር ግን የየማል ኳስ ፍሽካሊነፋ ዚጋ ብረት መታ ተመልሳ በተቃራኒው እዛ ሄዳ የገባችው ኳስ ፍራሴቲ ሲያስቆጥር የኢራኑን የኳስ ኮንትሮል የቱራምን ተከላካዮቹን ዛጋ አስጨንቆ ይዞ ወጣበት መንገድ ስናይ በቴክኒክ ሳይሆን በታክቲክ ብቃት አንድ ውጤት ይወሰናል ማለት ይቻላል ለባርሴሎናዎቹ ቅስም ሰባሪ ነው ለኢንዛጊ በሁለት ዓመት አንዴ ፋይናል የመድረሱ ጉዳይ ሳይሰራ እዚህ ያልተደረሰም የዛሬ 2 ዓመት
ማንቸስተር ሲቲ ዋንጫውን ሲበላ በአሳማኝ ሁኔታ ፋይናል ደርሶ ፋይናሉ ላይ ብልጫ ኖሮት በነ ሉካኩ ችግር ዋንጫውን አጥተዋል። ዘንድሮ ጠንካራ ዝውውር ሳያደርግ የተወሰኑ ተጫዋቾችን በነፃና በውሰት ያመጣ በዓለም ላይ አስፈሪም ቡድን ገንብቷል። ባርሴሎና ለደጋፊው የእግር እሳት ለኳስ ቤተሰቡ ደግሞ የሞራል ድቀት አስከትሎ ሄደ አስገራሚ ውዱል ያማል እድሜ ከሰጠን በቅርብ ዓመታት ውስጥ በተለይ ለኔ ነው ምለው በተከታታይ ባሎን ዶሩን ለማሳት ባርሴሎና ውስጥ ትንሽ ጥራት መጨመር ነው የሚያስፈልገው። ከኋላ በኩል ያለው ኡራጓዩ እና ሮሆ ባርሴሎናን አይመጥኑም። ሁለቱ የባርሴሎና ባልዴና ኩንዴ ሁለት ክንፍ የተነቀለ የባርሴሎና ቡድን በዚህ መልክ እስከ መጨረሻው ደቂቃ መጫወቱ ሃንሲ ፍሊክን አድንቀን ያማል ላይ ተስፋችንን ሰንቀን ፔድሪን የወደፊቱ የመሃል ሜዳ ሞተር ማድረጓን አረጋግጠን ሴሚፋይናሉን ማሳዘኝ ሁኔታ በመወገዳቸው እግር ኳስ ነፍስ ይማርንልና ቴክኒክን ያስከነዳበትን ጫወታ አይተናል። አብዲና ፓቻነን ከፓሪስ ሴን ጀርሜንና ከአርሴናል ጋር የፍጻሜ የሚያልፈው ኢንተር ሚላን እጅግ በጣም በደከመበት በለፋበት መንገድ ለቀጣዩ የፋይናል የሙኒኩን ፋይናል ተሻግሮ አልፎ በከፍተኛ ደስታና ብስራት ሳንሴሮን አቅልጦ ሚላንን በእሳት አጋይቶ እዛላሉ የሚላን ተቀናቃኝ የናፖሊን ባላንጣቸው መልእክት ያስተላለፈ በዓለም ትልቁን ክለብ ገንድሶ የአትላንታና የላዚዮ አጥቂ ኢንዛጊ በእግር ኳስ ብዙ የሰመረ ታሪክ ባይኖሩ በአሰልጣኝነቱ ግን አንቱ የተባለ መሆኑን በይፋ አረጋግጧል። እንደምን አላችሁ? ፕሮግራማችንን ላይክ አድርጉልን። በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ በሚለው ወዳጅ ጓደኞቻችሁን ጆይን እንዲያደርጉ ራሳችሁም ትብብር እንድታደርጉ እንጠይቃለን። አዲስ ሆናችሁ ይህን ፕሮግራም ተከታተሉ ከሆነ ደግሞ ሰብስክራይብ አድርጉና ቤተኛ እንሁን። እንደተለመደው ሱፐር ታንክስና ሱፐር ቻት ድጋፍ እንሻለን። 13 ግብ የተስተዋለበት የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ሉዊስ ኤንሪኬና አርቴታ የራሳቸውን ጨዋታ የ90 ደቂቃ የቀረውን ጨዋታ ሳይጨርሱ በኢንተር ሚላን አጫዋት መመሰጣቸው አይቀርም። ነገር ግን ከሁለት አንዱ ካለፉ በኋላ እና አሰርቢን አልፎ ኢንተር ሚላንን ለማሸነፍ የሚቸገሩ አይመስልም። ከዚህ ፕሮግራም መጠናቀቅ በኋላ የአርሴናልን የአርቴታንና የሉዊስ ኤንሪኬን ታክቲክ የሁለት የአንድ ሀገር ሰዎች በባህሪያቸው አርቴታ ዲፌንሲቭ ሚድፊልደር ያኛው ኦፌንሲቭ ሚድፊልደር እንደ ባህሪያቸው የገነቡትን ቡድን ፓሪስ ዲ ፕራንስ ላይ እናያለን። ፈረንሳይ ትደምቅ ይሆን እንደ ሳንሲሮ ወይስ አርሴናሎች ያዘን ካባ አልብሷት በደስታ ወደ ለንደን ይመለሳሉ? እሱን የተመለከተ አጭር ፕሮግራም አለን። አሁን ቀጥታ የሳንሴሮን ድል ባንነካካው ደስ ይለናል። ግን በጫውታው የተስተዋሉ አስገራሚ ነገሮችን አንዳንድ ስታቲስቲኮችን በጫውታው ላይ ያለ የቴክኒክና የታክቲክ ልዩነት ለናንተ አጭር መረጃ እናደርሳለን። ስለውነት የተለመደ ፕሮግራምና ከአንድ ጫውታ መጠናቀቅ በኋላ እኔና ፓቻ አብረን ስለምንመጣ እንጂ የዚህን ጫውታ በአእምሮአችን ውስጥ የፈጠረውን አስተውሎት የፈጠረውን ትውስታ በተለያየ ግምገማ መነካካት ተገቢ አይደለም። ባንነካና የሻምፒየንስ ሊግ ሙዚቃን ጋብዘን ዩቲዩብ ስለሚከለክል ክሌም ስለሚያደርግ ነው እንጂ አድማጮቻችንን በክላሲካል ወይም በኢንስትሩሜንታል ሙዚቃ ነበር ፕሮግራማችንን ለ20 ለ30 ደቂቃ አብረን እንድንቆይ ማድረግ የነበረብን። የትኛውም አይነት ሙዚቃ የትኛውም በህግ የተያዘ በዩቲዩብ የተለቀቀ ባለቤትነት መብቱ የተረጋገጠ ማንኛውም ነገር መልቀቅ በዩቲዩብ ክልክል ስለሆነ የራሳችንን ግምገማ እናደርጋለን። አብዲና ፓቻነን ፓቻ ትላንትና እንዳልከው የዚህ ውድድር ፋይናሊስት ኢንተር ሚላን ነው ብለሃል። ያው በወደቀ በተጠናቀቀ ሰዓት ተጨማሪውን ሰዓት አሴርቢያስ ጨምሮ
ሰዓት ተጨመረ ከዛ በኋላ ነው እንግዲህ ያሸናፊነቱን ድል የተቀዳጀው ታክቲክ እንግዲህ ቴክኒክን በተወሰነ ደረጃ የበለጠበት ቴክኒክ ጫውታን መድፈቅ ጫውታን መግደል ጫውታን መቅበር በሚቻልበት ሁኔታ ባርሴሎናዎች 3-3 ለመሆን የመጡበትን መንገድ 4ና 5ኛ ግብ ማስቆጠር እየቻሉ ብረትና በረኛ መልሶ ያ የተጠበቀው ያጨራረስ ትኩረት አለመስጠት ዋጋ አስከፍሏቸዋል እንዴት አየው ጫውታውን ፓቻ እሺ እንደምን ቆያችሁ አድማጮቻችን አዋባ በእግር ኳስ ካየናቸው አቡ የተለየ አባ ጫውታዎች መካከል አንዱ ይሄ ነው የማንረሳው አሁን ለምሳሌ አባ በአንድ አጋጣሚ የኢስታንቡልን ድል ሊቨርፑል ያሳካውን ስታስታውስ ማንቸስተር ሲቲ በመጨረሻ ደቂቃ በአጉዌሮ ግብ የፕሪሚየር ሊጉን ዋንጫ ሲያነሳ የተለያዩ አጋጣሚዎች አሉ አባ የማይረሱ አሁን ኦሎምፒክ ሊዮንን ማንቸስተር ዩናይትድ ያሸነፈበት የመጨረሻ ደቂቃ በቅርብ ጊዜያት ውስጥ የምናያቸው የማንረሳ አጋጣሚዎች አሉ በሻምፒየንስ ሊግ እግር ኳስ ግን እንዲህ አይነት ተመሳሳይ አሁን ከተቆጠሩት 13 ግቦች ውስጥ 12ቱ ሁለቱ ክለቦች 6-6 እስከ መጨረሻ ድረስ አስቆጥረዋል አንዷ ግብ እንግዲህ አባ ለተጨማሪ 30 ደቂቃ የቆየችው እንጂ በ290 ደቂቃ ሁለቱም ክለቦች በያዙበት መንገድ 6-6 ግብ አስቆጠሩ ለ90 ደቂቃ አባ አሁን ጨዋታው የምድብ ጨዋታ ቢሆን የመጀመሪያ ይሄ የ36ቱ አዲሱ ፎርማት እንኳን ቢሆን ባቻ ውጤት በቃ በደርሶ መልስ ተጠናቋል አንዷ ግብ አንዱ ቡድን ለፍጻሜ ለሙኒክ ማለፍ ስላለበት 30 ደቂቃው ተጨመረ ያቺ 30 ደቂቃ እንግዲህ የዚህ የ180 ደቂቃ የደርሶ መልስ ጨዋታ መለያ ስለነበረች ኢንተር ሚላን አድቫንቴጁን ተጠቀመ ባርሳን አሰናበተ ግን እስካሁን ድረስ ባየነው በ2024 25 እንዲህ አይነት አስደናቂ ጨዋታ ሁለት ተመሳሳይነት ያለው ጨዋታ በደርሶ መልስ መመልከታችን በጣም የሚያስገርም ነው በተለይ ልምድ ያላቸውን ተጫዋቾች ኢንዛጊ እንዴት እንደተጠቀመ ሃንሲ ፊሊክ በተጫዋች ጉለት እንኳን ምን አይነት ቡድን መስራት እንደሚችል ከፍተኛ ጉዳት ያጎሳቆለው ቡድን ሆኗል እንደምታውቀው አባ የቡድኑ ቋሚ ሁለት ፉልባኮች በሌሉበት ሌቫንዶስኪ ጤንነቱ ባልተሟላበት በርካታ ተጫዋቾች ጥሩ ለሰሚ ፋይናል የሚሆን ስብስብ ሳይዝ ግን ሳንሴሮ ላይ ከ2-0 መመራት 3-2 አድርጎ በመጨረሻ ደቂቃ በ36ኛ የሻምፒየንስ ሊግ ጨዋታው በ37 አመቱ ብቸኛዋን ግብ አሴርቢ አስቆጠረ እንዴ በአስገራሚ እግር ኳስ ነበር አባ ያየነው ጨዋታው እስከሚጠናቀቅ ድረስ ጎል ሊኖር እንደሚችል አባ ፊል ያደረክ የተጠናቀቀ ጨዋታ ነው ሁለቱንም የባርሳ ሜዳ ላይ የተደረገውን የሳንሲሮንም ጨዋታ ደግመን እንኳን ብናይ ሊሰለች የማይችል እግር ኳስ ነው በሁለቱ አሰልጣኞች መካከል በሁለቱ ክለቦች መካከል የተደረገው ፉክክር ነገር ግን አባ በጨዋታው ከተመለከትናቸው እንቅስቃሴዎች ውስጥ ሁለቱም ቡድኖች አባ ልክ እንደ መጀመሪያው ዙር ጨዋታ በደንብ አተኩረ ከሆነ ማግባት በሚፈልጉበት ደቂቃ ላይ ግብ ያስቆጥራሉ አድቫንቴጅ መውሰድ በፈለጉበት ደቂቃ ላይ አድቫንቴጅ ወስዳሉ አሁን ምንድነው ጨዋታን የመግደል አቅም ለማረምን በማይመች ደቂቃ ስትራቴጂ ያስቆጠረ የሜዳ አድቫንቴጅ አለ ባርሳም በነዛ ደቂቃዎች ውስጥ የተገኙ አጋጣሚዎችን ባለማስቆጠር ደቂቃዎች ከፍ ያሉ መተው ነው በመጨረሻም ጨዋታው የተጠናቀቀውና ለኔ አባ እስካሁን ካየዋቸው አስደናቂ አጋጣሚዎች ውስጥ ይሄ በጣም የተለየ ነው እንደውም አባ አንድ የገረመኝ ነገር 12 ጨዋታ አድርጎ እዚህ ደረጃ ሲደርስ የሲሞኔ ኢንዛጊ ቡድን የተቆጠረበት 5 ግብ ብቻ በ12 ጨዋታ ነገር ግን በደርሶ መልስ በ210 ደቂቃ 6 ግብ አስተናግዷል በ12 ጨዋታ ያለፉትን 12 ጨዋታዎች ላይ ይሄ ቡድን ያስተናገደው 5 ግብ ብቻ ነው ነገር ግን በ210 ደቂቃ 6 ግብ ባርሳ አስቆጥሮበታል እነዚህ ጉዳዮችን ስታይ በእግር ኳስ አንዳንዴ የተጋጣሚን አይነት አይተ ያንተም ቡድን የምታዘጋጅበት ስለተከላከልክ ብቻ ባርሳን አታስቆምም
ስላጠቃክ ብቻ ደግሞ ባርሳን አታልፍም ምን አይነት ፎርም ይዘቀርበ ጥለ ማለፍ እንዳለብም ኢንዛጊ አስተማሪ ይመስላል አሁን በሁለት ዶርሶ መልስ ጨዋታ በ6 ግብ ኢንተር ሚላን ላይ ይቆጠራል ብላ አጠብቅም ለምን በ12 ጨዋታ የተቆጠረበት 5 ግብ ብቻ ነበር በ12 ሙሉ እና ለሃንሲ ፍሊክም እዚህ ጋር እውቅና መስጠት ያስፈልጋል አስገራሚ አሰልጣኝ መሆኑ በጣም በዚህ ስብስብ የትኛው አሰልጣኝ እዚህ ደረጃ ድረስ ይጓዛል ኦሮሆን ይዞ እዚህ ደረጃ መድረሱ አሁን ሼዝኒን ካቆመበት አምጥተ አሁን ያ ተጫዋች አንዳንዴ ይሁን የትላንቱን ውጤት የወሰነው ክላስ ለምሳሌ ፒዮል ወይም ደግሞ የቀድሞ ባርሴሎናው ተከላካይ ፒኬ በእነሱ ደረጃ አሁን ይሄ ብራጓይ የባርሴሎና መለያ መልበስ በሌለበት ኳሊቲ ሁለተኛ ተቀይሮ ገብቶ የገባበትም ኬዝ ልጁ ቢጫ ስላየ ማርቲኔዝ ነው ከዛ ውጭ የዛሬ ሳምንትም አውርተናል ሰኞ ዕለት ምሽትም አውርተናል የጣሊያን እግር ኳስ ባሬላና ሴንሲን በማግኘቱ እድለኛ ነው ብለናል ሴንሲ እንግዲህ ከጉዳት ጋር በተያያዘ ወሰደን ተሰጥቶ ሞንዛ ነው የሚገኘው ግን እንደ ባሬላ አይነቱ ቡድን ተጫዋች አድማጮች ጫውተው እንደገና የሚያዩ ከሆነ ያ የተመለሰውን ኳስ መጀመሪያ አካባቢ በረኛው ከጎል አፋፍ የመለሳትን ኳስ በግራይ ሙከራው ኖ የባርሴሎና ሙከራ ኢንተር ሚላን ጎል ውስጥ ተቀብሎ ማውጣት ሲገባው በውስጥ ግሬ ሸወደው እዛ ጋር ማን ነው ይሄንን የሚያደርገው እና ባሬላ በጣሊያን እግር ኳስ ውስጥ ኢንዛጊ እዚህ ለመድረሱ ግንባር ቀደም ተጠቃሽ ነው ግንባር ቀደም ባለፈው አመት ሊቨርፑል ስም ጠይቆታል ሲባል አንድ ፕሮግራም ሰርተን ነበር ኢንዛጊ እዚህ ለመድረሱ ብዙ የበረኛው ጥራት ምክንያቱም ኦናናን በብዙ ሚሊዮን ፓውንድ ሸጦ በነፃ ነው ይሄን በውሰት ያመጣው ሳመርን ስዊዘርላንዳዊ ከፈረንሳይ ጋር በ5-5 ፔናልቲ ላይ ፈረንሳይን አፍርድሜ ያበላ 4 ፔናልቲ የመለሰ 2021 ሌሎቹን ስናይ በነፃ ነው የመጡት ቱራም ጭምር አብዛኛው ከአማካይ ክፍሉ እኮ ሐኪም ቻላንጉሉንም ሚኪቴሪያንንም በነፃ ነው ባሬላ ነው ከሳሶሎ በዝውውር ክፍያ የመጣው እና ባሬላ መጀመሪያ ከሳሶሎ በፊት ቦሎኛ ነበር ከሳሶሎ በፊት እኔ ሳሶሎ ነው ማቆስ የሮቤርቶ ዲዘርቢ ሳሶሎ እሱ አስገራሚ ቡድን እና ጣሊያን እድለኛ ነች ምለው ሴንሲና ባሬላን እነሱን አይነት ተጫዋቾችን መያዝ የጣሊያን ፉትቦል እድለኛ ነው በጣም እድለኛ ነው ካግሊያሪ ያለ በልጅነቱ የሚሰራውን ስራ በተለይ የጣሊያን ሴሪያ የሚከታተለው ሪያድ ስለ ባሬላ ስለ ሴንሲ ሁሌ ሲነግረን ነበር ሴንሲ በጉዳት ከጣሊያን እግር ኳስ ውስጥ ከአይናችን እንግዲህ ከኢንተር ሚላን ጋር ሆኖ እጅግ በጣም ሁለቱ አስገራሚ ልጆች ነበሩ ያ የካግሊያሪ ወጣት ዛሬ ሜዳ ላይ ሲታይ በነ ኢኒየስታ በነ ጃቪ ደረጃ ከፍ ብሎ ከዛም ኢንዛጊ እድለኛ ነው ማለት ነው በባርሴሎና በኩል እንግዲህ ፕሮግራማችንን ጫውተውን ፕሮግራም እንደሚያቀርብ ሰው አይደለም ያየነው ዩቲዩብ ላይ መተን ፕሮግራም እንደሚሰራ ሰው አይደለም ያየነው በአስገራሚ ስሜት ነው ቤተሰቡ ያየው እንግዲህ ባርሴሎና እንዴት ጫውታውን አልዘጋም እንዴት አልገደለም ኳስ ቴክኒካሊ ብቁ የነ ራፊኒያ እንደሌላው ጊዜ አለመሆንና ጫውታውን ለመግደል ያላቸው ተነሳሽነት ኦልሞ አሁን በኢንተር ሚላን ኳሊቲ እንደዛ አይነት ቴስታዎች ሊቆጠሩ አይችሉም የሚያስገርም በቃ ስለዘጉ የኋላውን ክፍተት ቦታ ትላንት አንተ እንዳልከው ከተከላካይ ጀርባ ባለው ክፍተት ቦታ ያንን ተግባራዊ አድርገው የተቆጠሩ ሁለት ግቦች አንድ ኳስ ምን ያህል እንደረቀቀ ነው የጀርመኑ አሰልጣኝ ሃንስ ፍሊክ ያሳዩም ያውም እኮ ዱንፍሪስ በሚጫወትበት ፖዚሽን በጣም አግሬሲቭ ሆኖ ኦቨርላፕ ሲያደርግ ለመቆጣጠር በአካል ብቃትም በፍጥነት በማትችለው
አግሬሲቭ ተጫዋች በኩል ነው ባርሳ ሁለቱንም ከረፍት በኋላ ያስቆጠረው። አሁን አባ ሃንሲ ፍሊክን በጣም ያደነኩት በምሽቱ ጨዋታ አባ በደንብ አስተውለ ከሆነ ከፔድሪ የሚነሱ ኳሶችን ለመቁረጥ ባሬላ ምክንያቱም ቴክኒካል ተጫዋችን በአግሬሲቭ ተጫዋች ማርክ የምታስደርግ ከሆነ በካርድ መውጣቱ እድል ሰፊ ነው። ልክ ፔድሪ ቺፕ የሚያደርጋቸውን የመጨረሻ ባሄ እንቅስቃሴው ላይ ሲሆን ባሬላ ፈንጠር ብሎ ወጣ ሲል ፔድሪ ቺፕ አድርጎ ከተከላካይ ጀርባ ለማሻገር ይቸገርና ዲያጎናል ኳስ ይጀምራል። ስለዚህ ሃንሲ ፍሊክ ረፍት ላይ የታዘበው እሱ ነው። ከረፍቱ በኋላ እንደገቡ ኤሪክ ጋርሺያንም ኤልሞንም ያስቆጠሩበት ፖዚሽን አንድ አይነት ነው። ሁለቱም ኳስ የተነሳው ከማርቲንስ ነው። ስለዚህ ምንድነው የፖዚሽናል ታክቲክ ላይ ኢንዛጊ ዶሚኔት አደረገ ፈርስት ሃፍ። በዚህ አጋጣሚ ታዲያ የሃንሲ ፍሊክን ታክቲሻን መሆኑን የምታውቀው ወዲያው የጨዋታውን ዳይሬክሽን ሺፍት አደረገና ያሳዝናል እኮ ፓቻ ያሳዝናል። ባልዴና ኩንዴ ቢኖሩ ምን አይነት ትኑ ሊሰራ የሚችል አሁን በአለም ላይ ባልዴም ያክል ግራፉልባክ የሌላ ቡድን እኮ ግራ ሚድፊልድ ነው። በሊቨርፑል አሁን ሮብልሰን እና አርኖልድ በክሎፕ ዘመን ሁለቱ ባይኖሩ ምንድነው የሚደረገው በመታስበው አይነት ነው። ገብቷል። አርሴናል ቶፕ በነበረበት ጊዜ ዋይትና ዚቼንኮ ወይም ደግሞ በግራ በኩል እንደዛ ምርጥ የነበሩ ሁለት ተጫዋቾች ቢነቀሉ ወይ ፉልባኮቹ አሁን የዳኒ አልቬስና ማርሴሎ የሚያደርጉ ከባዱ ዘመን ላይ ካርቫልና ማርሴሎ ባይኖሩ ብለን እንደማሰብ ነው። ሁለቱ በወጡበት ቡድን የመጨረሻ መዘጋቱን ፓስቶኒ አሰርቢ ከዛ በኋላ ኦግስቲን ተቀይሮ ገብቶ ጥብቅ አርገው ይዘጉትን ኳስ በቺፕ በተከላካዩ ጀርባ ይሄ በሄዲንግ የሚታወቅ አይደለም። ባርሴሎና ውስጥ በሄዲንግ ይቆጠር ሎንዶስኪ ምናምን ናቸው ሄዲንግ የሚጠቀሙት እንደው በሄዲንግ ይገባበታል። እንዲያገቡ ከፍ ያሉ ኳሶችን ሲያስቡ የተዘጋውን ታክቲክ ከከፈቱበት መንገድ ሁለተኛ ጀማል በዛ ውጥረት መሃል 120 ደቂቃ ተጫውቶ የመጣ ከዛ በኋላ 90 ደቂቃ ተጫውቶ የመጣ ባለፈው ላይ ደግሞ በላሊጋው ከቫላዶሊድ ጋር አንድ ተጫዋች በጊዜ ተጎርቶባቸው ከባርሳ እጁ ወልቆ አባ ተቀይሮ የወጣው ተጫዋች ከቫላዶሊድ ጋር ስንመለከት የማልን ቀይሮ ከረብ በፊት ነው አስገዳጅ ሆነ ኳስ እንግዲህ በዚህ መልክ መጠናቀቁ ሁለቱ በጉዳት የነበሩት ላውንዶስኪም ማርቲኔዝም ላውታሮ ማርቲኔዝም ለክለቦቻቸው የተወሰነ ደቂቃ ተጫውተዋል። ላውታሮ ግን ውጤታማ ሆኖ ወጥቷል። አንድ አግብቶ አንድ ፔናልቲው ላይ የሆነ ጭቅጭቅ ነበር። አሰጥም ያሰጣል ሚሉ ግን እኔ ኳሷንም እግሩንም አብሮ ይነካ ይመስለኛል። በኋላ በሪፕሌይ ስናይ የተሻለ ደግሞ የማየት አቅም እናንተ ስላላችሁ ተስማምተናል። ሌላው በዳኝነት በኩል የኔ ህጸጽ ወይም እንደ ችግር ያዩት 90 ደቂቃው ሊያልቅ 115 ደቂቃ የመጀመሪያው የተጨማሪ ደቂቃ የመጀመሪያ ወደ ባርሴሎና ግብ ነፃ ኳስ ሲሄድ ዳኛው እንደዚህ አይነት ዳኝነት አላየው። ይሄ ዳኛ የዓለም ዋንጫ ፋይናል የሚዳኛ ነው። ትላልቅ ጨዋታዎችን ዳኛው የፖላንድ ዜግነት ያለው ምርጥ ዳኛ ነው። ፊዚካሊም ፊት ነው። በአጠቃላይ አንዳንድ የዳኝነት ችግሮች ቢኖሩም ጥሩ ሜዳውን መቆጣጠር ይችላል በደንብ። እኔ እንደው በዳኝነቱ በኩል አባ ብዙም ቅሬታ የለኝም። ግን አሁን አባ በእግር ኳስ አንዱ ቡድን ማለፍ ስላለበት ነው እንጂ 13 ጎል አባ በዚህ ወቅት አንዱ ቡድን 7 አንዱ ቡድን 6 ካስቆጠረ ሁለቱንም ቡድን ነበር ፋይናል ማድረስ እንዲህ አይነት ቡድኖችን አሁን ስታባ በ90 ደቂቃ አባ መጀመሪያ ያልኩ ሁለቱም ቡድኖች ለ90 ደቂቃ እኮ ተገቢውን ውጤት አስመዘገቡ። 6 ግብ አስቆጠሩ። በቃ ባላንስ አንደኛው በታክቲክ ግብ ለማግባት አላማ ያለው ጉዞን ይሄ በቃ ወደ ውጤት ለመቀየር የሲሞኒ ቡድን የተጠና የሃንሲ ፍሊክ ቡድን ደግሞ በተቃራኒው አንተ በየትኛው መንገድ ዝጋ ማስከፈት እንደሚችል ማስከፈት ይችላል። አንድ እኮ አሁን ደስ የሚል በምሽቱ ጨዋታ ነጣቂ የምትለው የለም። ተጫዋችን አግሬሲቭ ሆኖ ጥሎ ወይም ጎርቶ ከሜዳ እንዲህ አይነት ትላልቅ ጨዋታዎች ላይ በጉዳት ምክንያት እንዲወጡ ሰበብ የሚሆኑ ተጫዋቾች የሉ። በጣሊያን እግር ኳስ ያለ 6 ቁጥር
እንደኮ በአንዳንድ ቡድኖችን ስታይ በ2-6 ቁጥር ካልተጫወቱ በጣም ደስተኛ ማይሆኑ አሰልጣኞች አሉ ግን አሁን አባኔ ለሁለቱም የደርሰው መልስ ጨዋታ 13 ግብ መቆጠር ምክንያት እኔ የሁለቱ ቡድኖች ያማካዮቻቸው ክፍት ነው ለማርኪንግ ሁለቱ ቻላንጉሉ ሚክቴሪያን ባሬላ በነገራችን ላይ ሁለቱ እኮ ከጥቅም ውጭ ሆኑ ሞቱ በጣም ቻላንጉሉና ሚክቴሪያን በነሱ የተቆጠረ ኳስ ነው መሀል ላይ መሳሳታቸው ከዛ በኋላ ባሬላም ጨርቆነች ግን እነ ዲዮንግ ለ90 ደቂቃ ለ120 ደቂቃ እንደ ጆርጂኒዮ እነሱን አሁን አንድ ተመልካች ብትጠይቅ አንድ የፈረንጅ ኮሜንታተር ወይም ደግሞ ተንታኝ ብትጠይቅ የዲዮንግ ሚና አይነግርም እግር ኳስ ውስጥ እኮ ይሄ ነው የሚያሳብድ ከዛ በኋላ ኦፕታ ላይ ይገባና ይሄን ኳስ ነክቷል ጫውታው ላይ ያላስተዋልከው ከኦፕታ ነው ጎልጉሎ የሚያወጡልን እዛ ላይ ዲዮንግ የሚሰራው የጣሊያንን የአጥቂውና የተከላካዩን ያማካዩን ግንኙነት በዛ ሰውነቱ አቋርጦ ኢንተርን ዶሚኔት አርጎ ሳንሴሮ ላይ እግር ኳስ አላጽናቱን ይሽባል በዛ ደግሞ በመረጠው መንገድ ሲሞኒ እሱንም አለማድነቅ አይቻልም አባኔ እንደው ስለ ሲሞኒ አንድ ነገር ላንሳለና ታክቲካል ለውጥ አሁን ለምሳሌ አንድን ጨዋታ ኢንተር ሚላን ወይ አድቫንቴጅ ተወሰደበት ወይ መምራት አልቻለም ወይ ዛ ጨዋታ ላይ ውጤት ለመቀየር ሲፈልግ የሚቀይርበትን ደቂቃ በጣም በልዩነት ነው ማደንቀው ከባየር ሙኒክ ጋር መታስተውስ ኮና አሊያ እንትን ሳንሴሮ ላይ ሙኒክ ሁለት ለአንድ አደረገ ፍራቴዚን ቀይሮ አስገባ 88ኛ ደቂቃ ላይ አስቆጠረ አሁን ፍራቴዚን ቀይሮ በተጨማሪ ደቂቃ ወደ ሜዳ አስገባው ይሄ ተጫዋች ልዩነት ፈጠረ አየካባ ልዩነት የመፍጠር ደቂቃውን በዛ ደቂቃ ይሄ ተጫዋች እንዴት ግብ ሊያስቆጥር እንደሚችል አቅሙን ያውቃል እንደውም እኮ ፍራቴዚ ከሴንትራል ሚድፊልደር ይልቅ አታኪንግ ሚድፊልደር ነው ደፊት ያን ተጫዋች ሲያስገባ ባለፈውም ጨዋታ አንስቼላለሁ ከፊት ለፊት መስመር የማጥቃት ባህሪ ያለውን ተጫዋች የሚያስገባ ከሆነ ተከላካዩን ባላንስ ሳያደርግ አስገባ አይተኮነ ኦግስቲንን በዛ በኩል ደግሞ ዳርሚያንን ካስገባ በኋላ ኦቨርላፕ እንደማያደርጉ ያውቃል ባላንስ አድርጎ ፍራቴዚን አስገባ ያ ማለት ፍራቴዚና ዚሊንስኪ ያ ማለት አማካዩን ባላንስ ለማድረግ በሁለት ፒቮት ለመጫወት ይሄ ተጫዋች ምክንያቱም ንጠቅ ብትለው ባይነት ፍራቴዚ ሚሉት በጣም ይገርመው ግን አሁን ባለው የኢንተር አያያዝ ለፓሪስ ሴን ጀርሜንም ለአርሴናልም ይከብዳል ብለ ታስባለህ ፓጭ አባኮ ኢንተር ሚላን ማታ ዋንጫውን በላ ነው ለኔ ባርሳን ካለፈ በኋላ ፓሪስ ሴን ጀርሜንም አለፈ አርሴናልም አለፈ ኢንተር ሚላን ሲሞኒ ኢንዛጊ ነው የሚባል በጣም ታስታውሶን አንድ እስኪ ግን አድማጮች አንድ ማትረሳውን አጋጣሚ ላንሳለ ጋርዲዮላ በፍጻሜ ጨዋታ 46% የኳስ ቁጥጥር ብልጫ አድርጎ እሱ ሉካኩ ነው የገደለው ኖ ስለአባ በፋይናል ደረጃ ፔፕ በዛ ልክ ብልጫ ተወስዶበት ኳስ ለመቆጣጠር ተቸግሮ ሃላንድ በግር በመጫወት ከማንቸስተር ሲቲ ተጫዋቾች ኦናና ይበልጥ ነበር አንድ ሃላንድ ከኢንተር ሚላን የመጫወቻ ቦክስ ውስጥ አንድ ኳስ አልሞከረም አንድ 6 ታች ነው አይነካው ስለዚህ ያ ማለት ምንድነው ሲቲ ጥሩ አልነበረም ሳይሆን ኢንተር ኮምፕሊትሊ ጫውታውን ዶሚኔት አለ ኢንተር እኮ እንግዲህ ኳስ በቼልሲ ተሸንፎ ቻምፒየንስ ሊግን አጥቷል ፋይናል በሃቨርት ብቸኛ ግብ ቼልሲ ዋንጫ ወስቷል ከጋርዲዮላ በኢንዛጊ ሲሸነፍ ደግሞ ለእኔ ለእግር ኳስ የሚያመጣውን ጦስ ለእግር ኳስ የሚያመጣውን ቅጭት መቀጨት የስብራት ሙልቃት እንትን በሚል ፔፕን ነው የደገፍኩት የዛኔ ለምን ከወደፊት ራዩ ጋር እንደዛ አይነት አጫዋቶች ለዋንጫ አይበቁም ተብሎ ያለም አሰልጣኞች ምርጫቸው ወደ ሌላው እንዳይሆን የኔ ፔፕ ማሸነፍ ዓለም ያንን መንገድ እንዲከተል ይጠቅማል በሚል እኔ የፔፕ ደጋፊ ነበርኩ በልቱ ግን ኢንዛጊ ማሸነፍ ነበረበት አሁን እሱ ነው መላባ ፍጻሜ ድረስ እንጂ ኢንዛጊ አሁን በዛ ቡድን ባርሳን ጥሎ ሞሪኖ ሲያልፍ ሙኒክ የነበረውን ስብስብ ከቫንጋል ጋር ታስታውሳል በሚሊቶ 2 ግብ በርናባዩ ላይ አሸነፈ ከዛ ከ50 ዓመት በኋላ ነው ኢንተር ሚላን አሁን ከጆዜ በኋላ ለመጀመሪያ ጊዜ ፋይናል ኢንዛጊ ይዞ ቀረበ አጣ
አንድ ደግሞ በኢጣሊያናዊ አሰልጣኝ ትልቅ ክህሎት ምን እንደሆነ ታውቃለህ አንድን አጋጣሚ አንዴ ላይ ጠቀም ይችላል ድጋሚ ካገኘው አይሳሳት መታሳቡስ ኮና በኢስታንቡል ላይ አንጀሎቲ በሊቨርፑል 3-3 ከ3-0 3-3 አልቆ በመለያ ምት ታጣ 2007 አቴንስ ላይ ሊቨርፑል ተበቀለ አይተኮና ጣሊያኖች ድጋሚ ድል ካገኙ አይምሩ እኔ አሁን በምን እንደሆነ ታውቃለህ ስለ ቴክኒክ ጉዳይ አዘንብለ ካየክ የነኢንዛጊ ታክቲክ አሁን ከቴክኒክ በላይ የሆነ መጥቷል ፓሪስ ሴን ጀርሜን ወይም አርሴናል እስቲ ኢንተር ሚላን ላይ ግብ እንደሚያስቆጥሩ አይደለም ግብ እንደሚያስቆጥሩ ልታስብ ትችላለህ ነገር ግን ኢንተር ሚላን ካስቆጠረ በኋላ እነዚህን ሁለት ክለቦች በደንብ አተኩረ ካየክ እንደ ባርሳ ሪስክ ወስደው ተከላካዮቻቸውን ወደ አማካይ አምጥተው አማካይን ወደ አጥቂ አስጠግተው በትግስት አስከፍተው ግብ ያስቆጥራሉ ወይ ኢንተር ሚላን እኔ አሁን ትልቁ ጥያቄ ነው ምንድነው መሰለ አሁን ምትለው እንግዲህ አላፊውን እንወቅ ግን ፓሪስ ሴን ጀርሜን ካለፈ በመጀመሪያው 45 ነው ከኢንተር ጋር ያለውን ጫውታ የሚያጠናቅቁ አድማጮች መዝግቡልኝ ፓሪስ ሴን ጀርሜን አርሴናል አሸንፎ ካለፈ ከኢንተር ሚላን ጋር ሙኒክ ላይ ያለውን ፍጻሜ ከረፍት በፊት አድማጮች መዝግቡ 3-0 ከረፍት በፊት ረፍት ያሳርፏቸዋል ነው ማለት ከዛ በኋላ በሻምፒየንስ ሊግ ታሪክ እጅግ በጣም በርካታ ጎል የገባበት ጫውታ አርጎ ነው የሉዊስ ኤንሪኬ የሚጨርሰው ነው ማለት እኔ ደግሞ ኢንዛጊ በ13 ግብ ታጅቦ በቃ አድማጮች መዝግበዋል እኮ አንተ ኢንተር ዋንጫውን ያነሳል አርሴናል አለፈ ፓሪስ ማንንም ይለፍ በዛ በኩል እኔ ደግሞ ግን አባየን አቋሜን ያልቀየርኩት መች ነው እሱ ሲጀመርም ነው አድማጮች ያውቃሉ እሱ ሽልማትም በውስጥ የተወራረድ ነው አለ አድማጮች ይህ ፕሮግራም እንደተጠናቀቀ ከኢንተር ጋር የሚገጥመው ማን ነው ፓሪስ ሴን ጀርሜን ወይስ አርሴናል ሁለቱ ስፔናውያን የተከላካይ አማካዩ አርቴታ ካጥቂ አማካዩ ሉዊስ ኤንሪኬ መገናኛቸው ፓሪስ ነው በመጀመሪያው ጫውታ ለንደን ላይ 1-0 ፓሪስ አሸንፈዋል በደምቤሌ ግብ ዛሬስ አጭር ፕሮግራም ይኖርናል እናንተ እስቲ ገምቱ የዛሬውን ጫውታ ገምቱ ብለን አንድም ሰው በእኛ ፕሮግራም አይደለም በሌላ በየትኛውም ቻናል ይሄን ግምት ያገኘ ካለ እሱ የእግር ኳስ ነብይ ነው አብዲና ፓቻንን በአብዲራዋ ቲዩብ ስለ እግር ኳስ እንዲመቆየታችን በእግር ኳስ ውስጥ እንዲህ ሐሴት ለማየት እድሜያችን መቀጠሉ እጅግ በጣም አስደሳች ነው የእግር ኳስ ቤተሰብ መሆን እንደዚህ አይነት ምሽቶችን እንድናጣጥም ያደርገናል ጀማል አሳዛኝ ተሸናፊ ባሬላ ያልተዘመረለት ድንቅ ኮከብ ሰላም ሁኑ ሰላም ቆዩ ቻው